አታመጣም። አይገርምም? ምንም አታመጣም። አደማኝ ምንድነው እውነት አይመስልም የምትወራው ነገር እኮ ተጋነነ እንዴ በጣም አጋነነ እኮ እንዴ እንጣላይ ነው እንዴ አፋቅረኝ እኮ የእውነት ይመስል ምን በደንብ አይደል መብርሃን ታይተሰለች ምን ያረጋግጥ ሰላም እንዴት ናችሁ? ማክቤል ነኝ። ዛሬም በሌላ አዝናኝ በምላቸው በሳምንቱ ነው ብሎ በጣም ትሬንድ የነበረ ቪዲዮ ይዤላችሁ መጥቻለሁ። በቪዲዮ የመጨረሻ ላይ ደግሞ በጣም የሳምንቱን መነጋገሪያ የማቀርብላችሁ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ኦኬ ይቺ ነገር ትሬንድ ሆናለች። አክቹአሊ ፎቶ ትነሱና ከዛ ቲክታክ ራሱ የሆነ ሳውንድ ይመርጥላቸዋል ኦር ሙዚቃ ሊሆን ይችላል። ወደ ስፔን እንደምትመለከቱት በግ መስለው ሰዎች በቁጥጥር ስር መሆናቸው በዚህ ሰዓት አረጋ ወይኔ በግ መስለው ሊገቡ ቲክቶክ ኩል ሰራ ጌታን ፍቅረኛዬን ልፈትናት ጓደኛዬን ላኩባት። እነሱ ደግሞ የሰርጋቸውን የጥሪ ካርድ ላኩልኝ። ወይኔ አያችሁ እንደዚህ ነው የምትፈትኗት። ልጅ ከወለደች ግን አልሰማትም። እነሱ የጥሪ ካርድ ልከውለታል፣ የሰርግ የጥሪ ካርድ። እሱ ልጅ ከወለደች አልሰማትም። ኧረ እኔ እኮ ትለያለህ እኮ ብራዘር። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ ጋር የተዋጋችው? ኢትዮጵያ አድዋ ላይ ማን አሸነፈ? ሆሳና። ኧረ ጋር ኧረ አልቻልኩም። ኧረ ይለያል እንዴ! ምን ቅሞ ነው? በምንድን ነው ያጨሰው? ይሄ ጋንጃ በሩባንጃ ምናምን ብቻ አይመስለኝም። መንጃ ፍቃድ ሳይኖርህ አስተማሪ ሲያደርጉ። እሺ እንግዲህ ዛሬ ስለ መኪናው ቪዥዋል ኢንስፔክሽን ብዙ ነገር አውርተናል። ስለዚህ ነገ ደግሞ እንቀጥላለን። ጥያቄ አለ። ምንድን ነው? ዲ ማለት ነው እንግዲህ ዲ ነው። ቀን ነው የምንነጂው። በዛት ዲ በጣም ብዙ አይነት ትርጉም ነው ያለው። እነ ደብረ ዘይት፣ ደብረ ጉራቻ፣ ደብረ ብርሃን፣ ደብረ ሰንጋሌ፣ ደብረ ካሌ ምናምን በብዛት የምትነጂው በዲ ነው። እንደዛ ነው። እሺ ኤንስ ኤን ደግሞ ናይት ነው። ማታ ነው የምትነጂው። እንትን ነው ማታ ላይ መንዳት የሚያገለግል ማታ ብቻ። አዎ እንትንስ አር ደግሞ ሪ በከንቱ ምናምን ትነጂበታለሽ። እንደዛ። ስለዚህ ለዛሬ በቃናል። አንቺን ባንዴ ከምጭንብሽ እውቀቴን ያለኝን ከምጭንብሽ ጊዜ ደግሞ ትማራለሽ። እሺ ውረጃ ታዲያ አንቺ እኮ አይደለም እንትን ኧረ ጋይስ ኧረ ገደላት ልጅቷን ገደል የሚሰጣት ይሄ። ኧረ ምን አይነት አስተማሪ ነው? ሲጀመር መንጃ ፍቃድ ሳይኖረው እንዴት አስተማሪ ተመደበ? እኔ ተመቸኝ። ዲ ምንድን ነው? ደብረ ብርሃን ደብረ ማርቆስ ነው ያለው። ኤን ደግሞ ናይት ነው የምትነጂበት። በነገራችን ላይ እኮ ማን ከሳሽም ተከሳሽም እኮ እውነቱን ያውቁታል። በመሃል ቤት እየተፈተነ ያለው ዳኛው። እውነት እኮ ነው። ከሳሽም ተከሳሽም እውነታውን ያውቁታል ዳኞች። ወይኔ ፈተናችሁ በብዛቱ። ችላ አትይኝም፣ እኔም ችላ አልልም። ኧረ ጥርሱን ድረስ ደግሞ አክቲንግ ቁጭ ባለው በተሰራውና በተሰራው እናዘግማለን እና ችግር የለውም። ምክንያቱም ለምን መሰለህ ያን ደስታ የሚፈሰግ ማለት ነው። በቃ እና ያን አድርገን ከዚያ ሲፈሰግ ደግሞ ወደ ቁም ነገሩ ገብተን ወደ ሰላጥብስም ሆነ ወደ ቅሉም ሆነ ወደ ተለያየው ሁኔታ እንገባለን ማለት ነው። ውዷ በጣም እኔ ፍቅር እንደ ጎጃም ትለያለሽ ቅርቅር አንቺ የኔ መውደድ አንቺ የኔ ፍቅር ፍቅርሽ ቀሰቀሰኝ ሌሊት እንደ መርዶ እግዚአብሔር ሲቆጣ ይጥላል በረዶ። አንቺማ ፍቅርዬ ፍቅርሽ ቀሰቀሰኝ ሌሊት እንደ መርዶ። እኔ ግን ቤኪ አንደኛ እስማ በቃ አክቲንግ ቁጭ እንዲህ ተሱ እንዴት አመጣው እንዴ! እኔ አንደኛ ለኔ ምርጥ በቃ ሊፕሲንግ አምችለው አንተ ብቻ ነህ ኢትዮጵያ ውስጥ። ጋድ አሬት እናርገው። እኔ ሁሌ አረን እንዲ ማስጠባችሁ ምን አለ ዛሬ ልታልፉኝ
ጋድ አንቺ እሷንም ማስጠቢያ ተራራቀቁ እንጂ ኧረ እባካችሁ ጭንቅላታችንን ግን የት እናድርግበት? ግን ይሄ እኮ ጭንቅላታችን ብቻ አይደለም። አክቹዋሊ እናንተ ናችሁ እንደዚህ የምታደርጉት። ምን ይባላል አሁን ይሄ ቆንጆ ችጋራ ማላለች። ስሚ ሰርፕራይዝ ለማል ጫማ ገዛሁልሽ። ይገርማል። ዛሬስ ሞልቶልህ እንዴት ገዛህልኝ? ይገርማል። ምን ላድርግልሽ ነው? ስሚ እንዴ አትወርጂው ላኪው እንጂ ባለሱቁ ከሚገርምሽ ከጠበባትም ሆነ ከሰፋት እንድመልስልህ አሁን ነው ይዘውና ነው ያለው። ምን ልታደርግ ነው? ላኪው እንጂ እንዴ በጭራሽ እንዴ ይሄ እኮ ሲጀምር አውቀዋለሁ። ይሄ ጫማ 43 40 እንዴ ምን ሆነሽ ነው? ከጠበባት እንትን ብሎ ይበቃኛል እኮ ያልኩ ነበር። ጭራሽ ሁለት አይነት ቀሚስ አይሻምናሽ ነው አይደለም እኮ አጥብቆ አደረከኝ አደረከው ነው። ስለዚህ በቀደምነት የመጣሽለት ወይኔ አንቺ ችጋራው ገዝተና ነበር ነው የመጣሽው። ችጋራው ማን ነው አሁን? እሺ ፔስታል ነው ፔስታል። አንቺ ሙጀሊያ አልተከለከለም እንዴ ፔስታል? ኧረ እኔ እኮ ምን ይሻላል ግን ኧረ እባካችሁ ተው፣ በቃ ተው። ኑሮ እንዴት ነው አንተ ጋር? ኑሮ ቆንጆ ነው እናትሽ ተመስገን። ወጡ ላይ ጨመረው። ወጡስ ኑሮ እንዴት ነው? ደህና ነው እግዚአብሔር ይመስገን፣ ጥሩ ነው። እውነት ነው ከማመስገን የሆነ ነገር ይገኛል በሚለው ወጡን ወጥ ላይ እስከዚህ ልብህን እስከሚያስተ ሄደ። ሲጀመር እኔ አሁን ድሮኑስ እዚህ ሀገር ውስጥ ማመጣብስ ነው ይመስልሽ? ሲጀመር ቦይፍሬንዴ ማለት ነው ውጭ ሀገር የሚኖረው እንደውም ዝም ብሎ ውጭ ሀገር እንዳይመስል አሜሪካ ነው የሚኖረው። ደግሞ በጣም ሀብታም መስራቱ ነግሬሻለሁ። ደወለ። ሄሎ ቤቢዬ። በርቱ ቤቢ፣ እንዴት ነሽልኝ? ብርዱ እንዴት ይዞካል? አሜሪካ ሄሪኬን ምናምን አለ። ኧረ እኔ አልቻልኩትም ብታይ፣ በረዶ እያንጠረጠረኝ ነው። እኔ ልንቀጥቀጤን ያባት እና አሁን ምን እያደረግሽ ነው? ስታርባክስ ትንሽ ቡና አልጠጣ ብዬ እዛ የአሜሪካውን ቪዛ አትልክልኝ? እሱን ነገርኩሽ። አንዴ መጀመሪያ እኔ መምጣት አለብኝ፣ ሀገርን ማየት አለብኝ። እኔ ታዲያ እስክትመጣ ለምን ከአማዞን ላይ አንዳንድ እቃዎች ናቸው። ችግር የለውም ችግር የለውም። ኢሞ ላይ የአማዞኑ ሊንክ እልክልሃለሁ። እሺ ችግር የለውም። ላኪልኝ። እሺ ቤቢዬ። ወይ ተቀለ አማዞን አሜሪካ ገባን እንዴ? ከሷ የሱ ጭራሽ መሬት ላይ ቁጭ ብሎ ቡና እየወቀጠ በዓለም ላይ እንደኔ አይነት ቆንጆ አይተህ ታውቃለህ? እንዳንቺ አይነት ቆንጆ የለም፣ በጭራሽ የለም። እንዳንቺ አይነት ቆንጆ አይቼም አላውቅም። ተወዳድረኛለህ ማለት ነው? በጣም ይቅርታ፣ እኔ አወዳድሬሽ አላውቅም። አንቺ ከየትኛውም በዚህ ምድር ካለች ሴት ጋር አትወዳደሪ። እና ከወንዶች ጋር ነው የምትወዳደሪው እያልከኝ ነው? እኔ ቤቢ ዛሬ ምንም ብትይኝ አልጣለሽ፣ ምንም ብትይኝ አልጣለሽም ዛሬ። እሺ 100 ሺህ ብር ቻሌንጅ ልስጠና አሁን እንፋል። ጎሽ ሰላም ልተኛ ዛሬ እኔ ብቻ አንዳንዱ እንደዚህ ካልሆነ አይገፋም እንዴ? ወይ ጉድ! እንዴት ነው በቃ ልጅነቷን ያልጨረሰች ሚስት ስታገባ ወይ ወደ አባቷ ብራዘር ወደ አባቷ ወይ አባብዬ በርሶ መጀን እኔ አባት በርሶ መጀን ሻታታታታታታታ የኔ አባት ተገናኘን አይደል እንዴ? ነገ ዋንጫውን አይበላውም እኮ አርሰናል እንዴ? ነው አባብዬ በርሶ አደራ ጥዬ እንዴ ከአበሻ መሃል አይጠፋም ምቀኛ እንድንሻርስዬ የዋንጫ ጾመኛ እንዴ አባዬ እንዴ በርሷ አደራ ጥያለሁ እኮ የእንቁራሪት አንጀቷንም የሆነ ጠቅለል አድርገውልኝ የሚደረገው ያውቁታል እኮ። ይቅርታ እናቱ ስልክ እያናገርኩ እኮ ነው። ካንቺ ጋር ምንም ንግግር የለም። ይቅርታ አባብዬ ኮንታ የሆነች አንድ እብድ ነች መሰለኝ አገብታ ነው እንዴ። እንቀመዋለን ዋንጫውን አይደለም እንደዚህ ቀመተን ነው እንደዚህ ካፋቸው ምን ወስደው እደውልሎታለሁ እንዴ። ስንት ጥጋበኛ አለ እኮ እንዴ። እንቋጠራለን። ምን ሰርተን እንበላለን? እኛስ ምን ሰርተን እንበላለን? ይቋጠራል። ምንም አታመጣም። አይገርምም? ምንም አታመጣም።
እያንከባለለች መቼ እንዴ ወይ ሶስቱንም አንብቤያለሁ። ዘፑርማን አንብቤያለሁ። ሪችዳድ ፑር ዳድ ነው ግን መጽሐፍ ዋናው ሀሳቡ ነው። ችግር የለውም። ይሄ መጽሐፍ ባይዘው ከህይወቴ ጋር ትስስር አለው። ለአምስተኛ ጊዜ ነው ያነበብኩት። አሁን ለስድስተኛ ጊዜ ደግሞ ስል ነው አንተ ያዝከው። አይገርምም? አለመገጣጠም እና ቻለ። አዎ አዛሃል አዝዣለሁ። እንኳን አዘዝክ። እሺ ምግባችሁ ደርሷል። መጣ መልካም ሳይሆንላችሁ የሚጠጣ ምን ላምጣ? አይስ ኮፊ ለሁለታችሁ ይሁን። ኧረ ይሁን እንደ ግብዣ ይናቅም። እሺ እሺ ፍሉ ፍሉ። እሺ ፍሉ። ምግቡ እንዴት ነበር? በጣም አሪፍ ነበር። አሪፍ ነበር። እሺ ሂሳብ አይ እሱ እኮ ነው የሚከፍለው። እሱማ እኮ ሄደ። ሂሳብ ለሷ ስጫት ብሎ እኮ ሄደ። እንደውም የሆነ ጥቅስ አስቀምጦልሻል። አራዳ ለአራዳ መሻወድና ብሎ ሄደ። ብር የለኝም። የለሽም ዩኒፎርም ሰጥሻለሁ። ቀፋት ያለሽ የተለመደችው ዕቃ ማጠብ ነች። ሁሉ ነገር ነው የምሰጠው። ነገር እንደው አቀረኝ። ምንም ነገር አቀረኝ። ቆጠብ እያደረግሽ ነው የማያሰጭ። ኧረ ሰይፉ ግን ተው፣ የተመታህን ሰይፉ ራሱ። ኧረ ሰይፉ ተው፣ ቆጠብ እያደረግሽ ነው የማያሰጭ ማለት ነው። ቢቹ ጋር እየመጣች ነው። በደንብ እንድትወደኝ በቃ ስለኔ በደንብ እያሞቀስክ በደንብ በቃ ጥሩ ነገሮችን አለ አይደል? በደንብ በቃ በደንብ ንገራት። በቃ በደንብ አላ ኧረ ችግር የለውም። ግን ናቹራል እንዲመስል አላ ውሸት ደግሞ እንዳይመስል ይሆናል። በቃ ናቹራል እንዲሆን እያደረክ በደንብ አድርገህ ነገር እሷ እንድትወደህ በቃ እንድትሞገስ በቃ ያሉ ነገሮች መናገር ገብቷል። አንተ በቃ እየመጣች ነው። በቃ በደንብ አድርገህ እንዴት ነሽ? አለን ሁለታት ጠፋሽ እኮ ምንድን ነው? ኧረ በሰው ጓደኛዬ ነው ተዋወቂው። በጣም እንደ ሰፖርቲቭ ጓደኛዬ ነው። በቃ በጣም ነው የምወደው የምር በጣም በቃ እንደሱ እና ለምሳ 500 ሺህ ብር አውጥተህ 50 ብር ተቀበልክ እንዴ? መልስ 50 ብር ቀለገራ አልኩሽም። በጣም ቃችሁ ቀሉ እንደዚህ ነው። በላይ ነው በቃ ስቀይ ቃችሁ በቃ ምን እንደሚያወራ አታውቂውም። በቃ ከባድ ነው የሱ ንጉሶ ጀት ወጣ ከጋራጅ አረቃ አንዴ እናውራ። አንተ ማን እንዴ? ምንድነው እውነት አይመስልም የምታወራው ነገር እኮ ተጋነነ እንዴ? በጣም አጋነንከው እንዴ? እንጣላይ ነው እንዴ? አፋቅረኝ እኮ የእውነት ይመስል እንዴ? ምን በደንብ አይደል እንዴ? ትራንስ ተፈራ ወሬ እኮ ይበዛ። እንደውም ያኔ 50 ሴት አስረግዘ በኢየሱስ ስም የሃሎዊን መንፈስ my god. my god. በነገራችን ላይ የሳምንቱ ትሬንድ ይሄ ነው። ሳምንቱ ትሬንድ ይሄ ነው። በጣም ነው የሚያዝናናው። አረጋት አረ እቺ ብራዛ ግን አንደኛ ነኝ። ጊታር አንደኛ ነኝ። ከኔ ጋር ባትተዋወቅ ይሻላል ወይስ ቺት ብታረግብኝ? ጭራሽ ቆይ ከኔ ጋር ባትተዋወቅ ወይስ ቺት ብታረግብኝ? መልሱ ሁለቱም መልስ ቢሆን ልትጣላው፣ ከሁለቱም ውጭ መምረጥ ደግሞ አይችልም። አረ በስመ አብ። እስኪ እንጨርሰው። ከአንቺ ጋር ባልተዋወቅ ይሻለኝ። መተዋወቅ የሚቆጭሃል ማለት ነው? ቦካ ነገሩ። እሺ ቺት ባረግብሽ ወይ ቺትም ባላረግብሽም ባልተዋወቅሽም ጭራሽ ጥያቄው ጋር ባልቀመጥ ባልጠየቅ ሌላ ጥያቄ የለሽም? እሺ አንድ ሴት ጠረን ደስ ይላል ብትልክ ምን ትመስልስላታል?
ጠረን ደስ ይላል ብትለኝ ቤት ሲጀመር ጠረኔ ምን አገባሽ ስለኔ ጠረን ሚስቴ ተጨነቅበት እንጂና ሲጀመር ጠረንስ ኪሸታ ድረስ ለምትጠጋጋላችሁ ምን ውስጥ ነው የገባሁት እናታችሁ ውስጥ እሺ ሌላ የለም እኔ ከሶስተኛው ፎቅ ከምወድቅና አንተ ከ12ኛው ፎቅ ከምትወድቅ የትኛው ይሻላል? ኧረ አንቺ አትውደቂ በስመ አብ እኔ ከ12 አንቺ ከ3 እኔ ከ12 ልውደቅ እግዚአብሔር ማለት ሲጀመር ሴት ልጅ ምንም ነገር እንደማታደርግ ነው የሚሰማ ምንም እንደማልችል ካንተ በታች እንደሆንኩ ነው የሚሰማ ይሄ ፉክክር ነው እንዴ ከ3ኛ ፎቅ መውደቅና ከ12ኛ ፎቅ መውደቅ ነው ሲጀመር ውደቅ እሺ በቃ ከ12 በዛው ልትገላገለኝ ማለት ነው ጥሎ መሄዱ ይሻላል ብራዘር እንዴ ይሄ ከባድ ነው በምንም አይመጣም ሚስቴ ብቻዋን ስትወጣ ማለት ያለባትን ሳስታውሳት እሺ ወዴት ነው የምትሄጂው ሰርግ ነው የምሄደው ስምሽ ማን ነው የሚኩ ስልክ ቁጥርሽስ የባሌ ነው ያለኝ ስራሽ ምንድነው ባሌን መንከባከብ ቲክቶክ አለሽ ባሌ ነው የምጠቀመው በጣም ጎበዝ ቶሎ ተመለሽ እቺ ነገር ነው የምጠቀማታለሁ ተመችታኛለች ሮማንቲክ ለመሆን ስሞክር የሚፈጠረው ሶኪ ከሮማንቲክ ወደ ፍልጥ መብርሃን ታይተሰለች ምን ያረጋል ለቀቁት አንድ ቋስ ስንት ነው ብዙ ጥቅም ያለው ስራ ምንድነው አልገባኝም እኛም አልገባንም ሁኔታው ለኔ ተመቸኝ The Bluetooth device is connected successfully. የሆነ ስራ እኔ እኮ ምንም ማለት አልፈልግ ሙዚቃ 3 ቆስ ስንት ነው ታይ እኔ ስራ ላይ ነኝ እንደዛ ሲል ግን አልሰማችሁትም ኮሜንት እኮ በቃ አንደኛ ህዝብ ሞትሽ እንዲህ በቀላሉ ማረብ ይመስልሻል ከዚህ ልውጣ እንጂ ሞት የምትናፍቅበት ሲቃየን የምታይበት ቦታ እሸኛለሁ ማንጆ እኮ ያወቀ መሰለኝ ማነሽ ፋይሉ የት ነው ያለው አልናገርም ፋይሉ የት ነው ያለው አልናገርም ፋይልሽን በየሶሻል ሚዲያው ስበትንልሽ ያኔ መናገር እንደምችና እንደማችኝ ምንም እንድናገር አያስገድደኝም ፋይዳ ፎቶዬ ጌታ ይኸውልህ የእያንዳንዱ ቤት ቁጥርና ፋይዳ ፎቶ በዚህ ልክ ነው እንደሚያስፈራራ ሁሉም የብዙ ሰዎች ፋይዳ መታወቂያ ማለት ነው የምሬ ነው ለይላ ካደረ ያለው የወንድ ነው የሚመስለው ወላ በቃ ከነ ማስፈራሪያ የሆነ ጭራሽ ለማይገባቸው ለሁላቸው ዝም ብለን ያዞሽ ናኒ እየከበደኝ ይመስላችኋል አሁን እንዲም እያስተማረ ማይገባው ልጅ አለ እዚህ ክላስ ውስጥ አይገርማችሁ ምንም በቃ ደደብ ነው ያለ የኔ ጌታ አትሳቅ ስላንተ ነው ስላንተ ነው እያወራለሁ አትሳቅ እሺ በነገራችን ላይ ማን አስበዋል ግን በነማቱ ሳላ ዘመን ትምህርት አሁን እንዳለንበት ዘመን ቢሆን ኖሮ አስተማሪው ገብቶ የዛሬ 50 ዓመት ፈተና አለሽ ሲል
ተማሪው ደግሞ ኧረ ቲቸር አልተዘጋጀንም እኮ ሲሉት 30 ዓመት አስባችሁታል ያክል ረጅም እንደሆነ። ሄሎ አክስቴ አለች። ለምንድን ነው ስልክ ማታነሺው? ይሄው ከቅድም ጀምሮ እቀጠቅጠዋለሁ አታነሽም እያለች ነው። ውይ ቻርጀር ላይ አድርጌ እኮ ረስቼው ነው። ቻርጀር ላይ ሰክቼው ነው አላየሁትም ነበር። አይገርምሽም? 10 ጊዜ ደውላ ነበር። አይ ያንቺ ነገር ወይ አንድ ፊቱኑ እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪው እያለች ነው። ምን ነው በሰላም ነው ወይ የፈለግሽኝ በያት። አረማ ደውይላት በእናትሽ። እደውልላታለሁ። እስኪ መጀመሪያ ጠይቃት ምን ሆና ነው? ምን ነው በሰላም ነው ወይ የፈለግሽኝ? የበላቸው የሚስቱ አጎት የልጅ አርፏል። ሞታ? ምን ሆኖ ነው የሞተው? ታሞ ነበር? እስኪ ጠይቂያት። አረማ በመድኃኒዓለም ደውይላት ጠይቂያት። ታሞ ነበር ወይ? ይገርምሻል፣ ባለፈው መንገድ ላይ አግኝቼው ሰላም ብዬው ነበረ። እንኳን የሚሞት እንቅፋት የሚመታው አይመስልም ነበረ። እኔ የምለው ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው? አክስቴ ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው? ለጋ ነው። ስታነጥሪ ምን አይነት ቅመም ጨመርሽበት በያት። መቼም እሷ ኮሰረት አትወድም። በእኔ ስልክ ልታነጥሩ ነው ጭራሽማ። በዚህ አይነት መንገድ አንቀጥልም። ራሴን አጠፋለሁ። አይሆንም። ምን ነው ስልኩን ዘጋችሁት? እኔ ምን አውቃለሁ፣ ራሴን አጠፋለሁ ብላ ወጣለች። እሺ ከዛስ? ኧረ ማዘር ይመችዎት፣ የምር ይመችዎት። እንዴ ራሴን አጠፋለሁ ብላ ወጣለች። ዘና ብለው ነገሯት። በጣም ዘና ፈታ እንዳላችሁበት ምንም ጥርጥር የለኝም። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ